የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የኔቶ አባል ሀገራት የመከላከያ ወጪያቸውን ከአጠቃላይ የሀገር ውስጥ ምርት 5% ለማድረስ ጫፍ ላይ መድረሳቸውን የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ተናገሩ። አባል ሀገራቱ ወጪያቸውን ወደ 5% ከፍ የሚያደርጉት በሚቀጥሉት 10 ዓመታት ውስጥ ነው። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው ወጪው ከፍ ማለቱ የአውሮፓ ስጋትን ለመመከት ያግዛል ነው ያሉት። አልማዝ መኮንን ተከታዩን ትንታኔ አዘጋጅታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ተቋማትና ቡድኖች ላይ የሚያደርሱት ተጽዕኖ እያየለ መሆኑን ነው ዘገባዎች የሚጠቁሙት። ላብነትም ሀገራት ተቋማትና ማህበራት ከያዙት አቋም ፈቀቅ እንዲሉ እያደረጋቸው መሆኑን ነው በማስረጃነት የሚያቀርቡት። ፕሬዝዳንቱ ከሳቸው ሀሳብ ውልፍት ያለ ማንኛውም ሀገር ይሁን ተቋም ላይ ማዕቀብ እንደሚጥሉ ይዝታሉ፣ ያስፈራራሉ። ስጋት ያለባቸው ሁሉ በመነጋገርና በመወያየት የእሳቸውን ሀሳብ እየተቀበሉ ነው። ኔቶም የፕሬዝዳንት ትራምፕ ሀሳብን ተቀብሎ ውሳኔ ለማሳለፍ ለሰኔ ቀነ ቀጠሮ መያዙን ነው ዛሬ እየወጡ ያሉ ዘገባዎች የሚጠቁሙት። ፕሬዝዳንት ትራምፕ እንደ አውሮፓውያን አቆጣጠር ከ2017 እስከ 2021 በነበራቸው የመጀመሪያ የስልጣን ዘመናቸው ማገባደጃ ጀምሮ አሜሪካ ለኔቶ የምትሰጠውን የመከላከያ ድጋፍ እንደምትቀንስና ከኔቶ ጋር ያላትን ግንኙነት እንደምታቋርጥ በተደጋጋሚ ጊዜ ሲያማርሩ ነበር። በሁለተኛው የስልጣን ዘመናቸው የኔቶ አባል ሀገራት ለመከላከያ ሰራዊት የሚያወጡትን በጀት ካላሳደጉ አሜሪካ ከኔቶ አባልነት እንደምትወጣ በተደጋጋሚ ጊዜ አስጠንቅቀዋል። የማስጠንቀቂያ ስጋት ውስጥ የከተታቸው የኔቶ አባል ሀገራት የአሜሪካ ፍላጎትን ለማሟላት በተለያዩ የአባል ሀገራት ትላልቅ ከተሞች ሲወያዩ ሰንብተው ዛሬ ውሳኔ ላይ መድረሳቸውን ነው ዘገባዎች የጠቆሙት። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የኔቶ አባል ሀገራት በ10 ዓመት ውስጥ የመከላከያ ወጪያቸውን 5% ለማድረስ እንደሚስማሙም ተናግረዋል። በእርግጥ የኔቶ ዋና ጸሐፊ ማርክ ሩትም ይህ ሀሳብ ጫፍ ላይ ስለመድረሱ መግለጫ ሰጥተዋል። የውጭ ጉዳይ ሚኒስትሩ አንዳንድ የኔቶ አባል ሀገራት ለመከላከያ የሚያዋጡት ከ1% ያነሰ መሆኑን ጠቅሰው ለመጀመሪያ ጊዜ ከ2% እንዲሁም እስከ ጉባኤው ድረስ 4% ሊደርሱ እንደሚችሉም ተስፋ ሰንቀዋል። የሚዋጣው ወጪ የአውሮፓን ደህንነት ለማስጠበቅ የሚረዳ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ 50% የኔቶ አጋሮች አባል እንዲሆኑ ያስችላቸዋልም ብለዋል። በ6 ሳምንታት ውስጥ ትልቅ ስብሰባ ይኖረናል። በዚህ ስብሰባ ላይ እያንዳንዱ የኔቶ አባል ሀገራት ይገኛሉ። ከአጠቃላይ የሀገር ውስጥ 2% በላይ ለመከላከያ ወጪ ማውጣትም በጣም አስፈላጊ ነው። ነገር ግን አብዛኛዎቹ ከምርታቸው 4% በላይ ለማድረግ ይስማማሉ። ይህም የያዝነውን 5% የማድረግ እቅድን በቀጣይ 10 ዓመታት ለማሳካት ይረዳናል። እንደዚህ አይነት እርምጃዎች በኔቶ ታሪክ ውስጥ የመጀመሪያ ሲሆን 50% የኔቶ አጋሮች የህብረቱ አባል እንዲሆኑም ያስችላቸዋል። የኔቶ አባል ሀገራት በቀጣይ ሰኔ አጋማሽ በሄግ በሚያካሄዱት ጠቅላላ ጉባኤ ውሳኔውን ያሳልፋሉም ተብሎ ይጠበቃል። የኔቶ ዋና ጸሐፊ ማርክ ሩት የኔቶ አባል ሀገራት በሚቀጥሉት 10 ዓመታት ውስጥ የመከላከያ በጀታቸውን ከአጠቃላይ የሀገር ውስጥ ምርታቸው ወይም ጂዲፒያቸው 5% ለመከላከያ ሰራዊት ለመመደብ ጫፍ ላይ መድረሳቸውን ይፋ አድርጓል። በአንታሊያ በተካሄደው ውይይት የኔቶ ዋና ጸሐፊ ማርክ ሩት ሩሲያና ሽብርተኝነትን ለመከላከል ተጨማሪ ኢንቨስትመንትና ወታደራዊ መሳሪያዎች እንደሚያስፈልግ ገልጸው ለአውሮፓና ለአሜሪካ ስጋት የሆኑት ሁለቱ ብቻ ሳይሆኑ ቻይናም እንደሆነች ነው የጠቀሱት። 32ቱ የኔቶ አባል ሀገራት ከጠቅላላ የሀገር ውስጥ ምርት 3.5% ወታደራዊ አቅም ለመገንባት እንዲሁም 1.5% ለደህንነት እንደሚያውሉት ነው ኤኤፍፒ ዘገበው። 32ቱ አባል ሀገራት በየዓመቱ የመከላከያ ወጪያቸውን ከአጠቃላይ የሀገር ውስጥ ምርት በ0.2% ማሳደግ ይጠበቅባቸዋል። ለደህንነት የተመደበው 1.5% የሀገር ውስጥ አጠቃላይ ምርት ለመሰረተ ልማት ፕሮጀክቶች፣ ለሳይበር መከላከያዎችና ለዩክሬን የሚደረገውን ድጋፍ ያካትታል ነው የተባለው። የኔቶ አባል ሀገራት የሚያዋጡት ወጪ ከተለያዩ ሀገራት ጥቃት ቢሰነዘርባቸው መመከት የሚያስችላቸው አይደለም። የመከላከያ ወጪን ማሳደግ እንደሚገባ ነው በቱርክ አንታሊያ በተካሄደው የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተነሳው። በጉባኤው ላይ ጥናት ያቀረቡት መሐንዲስ ከአጠቃላይ የሀገር ውስጥ ምርት 2% ለመከላከያ በቂ እንዳልሆነም ተናግረዋል። አብዛኛው አባል ሀገራት በዚህ ዓመት የመጀመሪያ ዓላማን ለማሳካት ከሀገር ውስጥ አጠቃላይ ምርት 2% ለመከላከያ ወጪ ለማድረግ ስምምነት ላይ ደርሰዋል። አብዛኛው አባል ሀገራት የመከላከያ ወጪያቸውን ከ2% በላይ
የማሳደግ እቅድ እንዳላቸው ማሳውቀዋል። ምክንያቱም ይሄ ግልጽ ነው፣ 2% በቂ አይደለም። ባለፉት 10 ዓመታት አውሮፓ የአሜሪካ ጥገኛ በመሆኗ የሰላምና ደህንነት ችግር ሊገጥማት እንደሚችል ነው ባለሙያዎች የሚጠቁሙት። አውሮፓውያን እየደረሰባቸው ያለውን ተጽዕኖ ለማቋቋምና ከአሜሪካ ጥገኝነት ለመውጣት የመከላከያ ወጪያቸውን ለማሳደግም ተስማምተዋል። ከአጠቃላይ ምርታቸው ለመከላከያ 5% ለማውጣት 10 ዓመት ሊፈጅባቸው ቢችልም ወጪያቸው የአውሮፓ የመከላከል አቅምን ከፍ ያደርገዋልም ተብሎ ይጠበቃል። ይህ በጊዜ ሂደት የሚታይ ቢሆንም ከአውሮፓ ጋር የሚገዳደሩ ሀገራትም እጃቸውን አጣጥፈው እንደማይቀመጡም የሚጠበቅ ነው። የኔቶ አባል ሀገራት የመከላከያ ወጪያቸውን ለማሳደግና የደህንነት ስጋታቸውን ለመቅረፍ በቀጣይ ሰኔ አጋማሽ ላይ የመከላከያ ወጪያቸውን ከፍ ያደርጋሉም ተብሎ ይጠበቃል። አድማጮች ወደ ዓለም ጉዳያችን ከማለፋችን በፊት አንድ ሁለት የባህር ማዶ መረጃዎችን እናጋራችሁ። በ103 ሴኮንዶች ኪዩብ በመገጣጠም የዓለምን ክብረ ወሰን የሰበረ ሮቦት አለ። በፖርዶ ዩኒቨርሲቲ የፈጠራ ተማሪዎች ቡድን የተሰራው ሮቦት በሁሉም ጎኑ ተመሳሳይ ቀለሞችን የመደርደር ፈታኙን የኪዩብ እንቆቅልሽ በ103 ሴኮንዶች በመገጣጠም ነው የዓለምን ክብረ ወሰን መስበር የቻለው። ከዚህ የፈጠራ ውጤት ባለቤቶች አንዱ የሆነ ወጣት ፓስትሮ ሃይ ዩኒቨርሲቲው ድረገጹ ላይ ባሰፈረው ጽሁፍ የሰው ልጅ አይኑን ከድኖ ለመክፈት ከ200 እስከ 300 ሚሊ ሴኮንድ ይወስድበታል። ይህ ማለት ሮቦቱ ኪዩቡን የሚገጣጠምበትን ሂደት ሰዎች በግልጽ ሳይመለከቱት ኪዩቡን ገጣጥሞ ይጨርሳል ማለት ነው ብሏል። ሮቦቱ በጃፓን በሚትሱቢሺ ኤሌክትሪክ ኮርፖሬሽን ኢንጂነሪንግ ሴንተር በ2024 የተሰራው ሮቦት ያስመዘገበውን የ305 ሴኮንዶች ክብረ ወሰን ነው ማሻሻል የቻለው። ታዲያ ሮቦቱ ይህንን ክብረ ወሰን የሰበረበት ፍጥነት በቀላሉ አልመጣም። ተማሪዎቹ ሮቦቱን ለመስራት በከፍተኛ ፍጥነት የሚንቀሳቀሱ ሞተሮችንና የረቀቁ ቀመሮችን በማጣመር ተጠቅመዋል። ይህ ፕሮጀክት የትምህርት ልህቀትን ከፈጠራ ምህንድስና ጋር በማዋሃድ ለተማሪዎች ብቻ ሳይሆን ለፖርዶ ዩኒቨርሲቲም የሚያኮራ ፈጠራ መሆኑ ነው የተገለጸው። ሌላኛው ደግሞ መረጃችን አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን እየገለጸች ትገኛለች። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ገልጸዋል። ሩቢዮ ይህንንም ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ ወዲህ ነው። የዓይን እማኞች እስራኤል በጃቢሊያ የስደተኞች መጠለያ በፈጸመችው ጥቃት 13 ህጻናትን ጨምሮ በርካቶች መገደላቸውንም ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦችም ተሞልቶ ነበር። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል አስታውቋል። አድማጮች አሁን በመቀጠል ወደ ዓለም ጉዳያችን ነው የምናመራው። የዛሬው ዓለም ጉዳያችን ደግሞ ወደ ደቡብ አፍሪካ ይወስደናል። የደቡብ አፍሪካው ፕሬዝዳንት የአሜሪካንና የሀገሪቱን ግንኙነት ለማሻሻል ወደ ዋሽንግተን እንደሚያቀኑ ተገልጿል። የአሜሪካ ከደቡብ አፍሪካ የተቀበለቻቸውን 59 ነጭ ማህበረሰቦች በተመለከተ ደቡብ አፍሪካ ቅሬታ እንዳላት ተነስቷል። የዛሬው ዓለም አቀፍ ጉዳያችን ትኩረቱን እዚህ ላይ አድርጓል። ገነነ ብርሃኑ አዘጋጅቶታል። Dozens of white South Africans touched down at Dulles Airport outside Washington yesterday, granted refugee status under a controversial executive order from President Trump. Welcome to the United States of America. The administration ፕሬዝዳንት ዶናልድ ትራምፕ ነጭ ደቡብ አፍሪካውያንን መርጠው ወደ አሜሪካ እንዲገቡ እድል መስጠታቸው ደቡብ አፍሪካ በግልጽ ቅሬታዋን አቅርባለች። አሁን ላይ ዓለም አቀፍ የመገናኛ ብዙሃን እንደዘገቡት የደቡብ አፍሪካ
አፍሪካው ፕሬዝዳንት ሲሪል ራማፎሳ በሚቀጥለው ሳምንት በዚሁ ጉዳይና በሌሎች ሀሳቦች ላይ ከዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ እንደሚያቀኑ ተገልጿል። የትራምፕ አስተዳደር በደቡብ አፍሪካ የሚኖሩ ነጭ ገበሬዎች ወደ አሜሪካ እንዲገቡ ፍቃድ የሰጠበትን ምክንያት እነዚህ የዘር ሐረጋቸው ከኔዘርላንድ፣ ፈረንሳይና ጀርመን የሚመዘዙ ነጭ ገበሬዎች የዘር ማጥፋት ወንጀል እየተፈጸመባቸው እንደሆነ መግለጹ ደቡብ አፍሪካን ቅር አሰኝቷል። በዚህ ጉዳይ ላይ ማብራሪያ በመፈለግም ማብራሪያ ለመስጠትም ወደ አሜሪካ እንደሚያቀኑ የተነገረው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የትራምፕ አስተዳደር ጋር አንዳች የተሳሳተ መረጃ እየደረሰ እንደሆነ ገልጿል። የአሜሪካ መንግስት በደቡብ አፍሪካ የሚኖሩ ነጮችን ለማባረር እቅድ አለ ያለ ቢሆንም ደቡብ አፍሪካ በበኩሏ ነጮቹ አንድም ቀን እንደ ስደተኛ የታዩበት ጊዜ እንደሌለ በማስተዋወቅ የተሰጠውን ምክንያት ውድቅ አድርጋለች። አሜሪካ እንደመጀመሪያ 49 ነጭ ደቡብ አፍሪካውያንን ለመቀበል መዘጋጀቷን ብትገልጽም በኋላ ላይ 59 የሚሆኑ ነጮችን መቀበሏን አስታውቃለች። የሲሪል ራማፎሳ ጉዞ በዋናነትም የዶናልድ ትራምፕ አስተዳደር ከደቡብ አፍሪካ ጋር ያለውን የተቀዛቀዘ ግንኙነት ለማጠናከር ያለመ እንደሆነ ተነግሯል። ዶናልድ ትራምፕ የደቡብ አፍሪካን መንግስት ነጮችን ያገለለና በጥቁሮች ብቻ የሚመራ ነው በማለት ከየካቲት ወር ጀምሮ አሜሪካ ለደቡብ አፍሪካ ታደርግ የነበረውን የገንዘብ ድጋፍ ሙሉ ለሙሉ እንዲቋረጥ አድርጓል። ዶናልድ ትራምፕ ከዚህ በተጨማሪም የደቡብ አፍሪካ መንግስት በሀገሪቱ ጸረ ነጭ ፖሊሲዎችንና ጸረ አሜሪካ ፖሊሲዎችን ይተገብራል በማለት ሲተቹ ተደምጠዋል። የደቡብ አፍሪካ መንግስትም በነጭ ገበሬዎች ላይ የሚደርሰው ግድያ በጥቁሮችም ላይ ከሚደርሰው በአንጻራዊነት አነስተኛ መሆኑን ገልጾ ያም ቢሆን ሊወገዝ እንደሚገባ በማንሳት ነገር ግን በነጮች ላይ የደረሱት ጥቂቶቹም ጉዳቶች የሀገሪቱ የአመፅ ወንጀሎች አካል እንጂ ዘርን መሰረት ያላደረጉ መሆናቸውን ገልጿል። ከደቡብ አፍሪካ የተነሱት ነጭ እንግዶች ቨርጂኒያ አየር ማረፊያ በደረሱበት ቀን ዶናልድ ትራምፕ ለመገናኛ ብዙሃን እንደገለጹት እነዚህ ነጭ ገበሬዎች በዓለም አቀፍ የመገናኛ ብዙሃን መበደላቸው ችላ የተባለና የዘር ማጥፋት ወንጀል እየተፈጸመባቸው ነበር ብለዋል። በነበሩባት ደቡብ አፍሪካም መሬታቸው ተነጥቆ ለጥቁሮች እንደሚታደልም ንግግር አድርገዋል። አንድ አሜሪካዊ መሆኑ እየታወቀና ማስረጃዎች እያሉት ፍርድ ቤት የሚያመላልሰው የዶናልድ ትራምፕ አስተዳደር በቆዳ ቀለማቸው ብቻ ከደቡብ አፍሪካ ጠርቶ ወደ አሜሪካ ያስገባቸው ነጭ ገበሬዎች ጉዳይ ብዙ ጥያቄዎችን አስነስቷል። ለመሆኑ እነዚህ በደቡብ አፍሪካ የጥቁሮች ምድር የተገኙት ነጮች እነማን ናቸው ከተባለ ታሪካቸው ከ17ኛው ክፍለ ዘመን ይጀምራል። እነዚህ በደቡብ አፍሪካ የተገኙት ነጮች ከ325 ዓመታት በፊት ደቡብ አፍሪካን በኃይል ለመግዛት ከኔዘርላንድ፣ ፈረንሳይና ጀርመን ተወጣጥተው የመጡ ቅኝ ገዢዎች ዘር ማንዘሮች ናቸው። እነዚህ ነጮች እንደ ዛሬው ቀን ሳይጥላቸው በፊት የሀገሪቱ የቀድሞ አፓርታይድ ስርዓት መሪዎች የልጅ ልጆች ነበሩ። ከደቡብ አፍሪካ 62 ሚሊዮን ህዝብ ውስጥ 2.7 ሚሊዮን የሚሆኑት አፍሪካነሮች ተብለው የሚጠሩት እነዚህ ነጮች ናቸው። ከነዚህ በተጨማሪም የዘር ግንዳቸው ከእንግሊዝ የሚመዘዝ ወደ 2 ሚሊዮን የሚጠጉ ሌሎች ነጮች አሉ። ደቡብ አፍሪካ ከአፓርታይድ አገዛዝ ነጻ ከወጣች በኋላ እንደ አውሮፓ አቆጣጠር በ1994 በሀገሪቱ የሚኖሩ ጥቁሮችና ነጮች እኩል መሆናቸውን በማወጅ የዘር ልዩነት እንዲያበቃ ተደርጓል። ሆኖም ግን ከ1994 በፊት ባሉት 50 ዓመታት በሀገሪቱ የተፈጸመው የአፓርታይድ ጭካኔ ጠባሳ ቀላል አልነበረም። ደቡብ አፍሪካ ለዘመናት የነበረውን የጌታና የባሪያ አስተዳደር ወደ እኩልነት በማምጣት ስኬቶችን ብታስመዘግብም በአንዳንድ የጥቁር ፖለቲካ ፓርቲዎችና ነጭ ቡድኖች መካከል ያለው አለመግባባት አሁንም ቀጥሏል። ትራምፕ አሁንም መሬት ከነጮች ላይ እየተነጠቀ ለጥቁሮች እየታደለ ነው የሚል ክስ ቢያሰሙም የደቡብ አፍሪካ መንግስት ግን እስካሁን ከነጭ ላይ የተነጠቀ አንዳች መሬት የለም ሲል ይገልጻል። እንደ አውሮፓ አቆጣጠር በ2018 ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በደቡብ አፍሪካ ነጭ ገበሬዎች በከፍተኛ ደረጃ እየተገደሉ ነው ሲሉ ሀሳብ ሰጥተው ነበር። ዛሬም ወግ አጥባቂ ተንታኞች በነጭ ገበሬዎች ላይ የዘር ማጥፋት ወንጀል እየተካሄደ ነው የሚለውን ውንጀላ እያራገቡት ሲሆን ትውልደ ደቡብ አፍሪካዊ የትራምፕ አጋር ኤሎን መስክ በሀገሪቱ ያሉ አንዳንድ ፖለቲከኞች የነጭ የዘር ማጥፋት ዘመቻን በንቃት እያራመዱ ነው ሲል በማህበራዊ ሚዲያ ላይ ለጥፏል። ኤሎን መስክ እንዳለው ደቡብ አፍሪካ እጅግ ከፍተኛ የጥቃት ወንጀሎች የሚፈጸምባት ሲሆን በገጠር የነጭ ገበሬዎች የመገደል ጉዳይ ለብዙ አስርት ዓመታት ችግር ሆኗል። መንግስት እነዚያን ግድያዎች ያወግዛል፣ ነገር ግን ለውጥ የለም ብሏል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ሮናልድ ላሞላ በነጭ ገበሬዎች ላይ ማፈናቀል እንዳለ የሚያረጋግጥ ምንም አይነት መረጃ የለም ብሏል። ስለዚህም መረጃ በእውነት ላይ የተመሰረተ ሳይሆን መሰረት የሌለው ነው ብለዋል። በሌላም በኩል ዶናልድ ትራምፕ ደቡብ አፍሪካ ለፍልስጤም ትሟገታለች፣ የሐማስና ኢራን ደጋፊ ነች ሲሉም በተደጋጋሚ ከሷታል። ትራምፕ ከዚህ በተጨማሪም ደቡብ አፍሪካ ለአሜሪካና ለአሜሪካ ወዳጅ ሀገሮች ላይ ጨካኝ አቋም ትይዛለች ሲሉ ለሀገሪቱ ከአሜሪካ የሚደረጉ ድጋፎችን ሁሉ እንዲቋረጡ አድርገዋል። በትራምፕ በኩል ከሚጠቀሱት ውስጥ ደቡብ አፍሪካ እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች በሚል በዓለም አቀፉ ፍርድ ቤት የመሰረተችውን ክስ በምሳሌነት ያነሳሉ። ይህን የሀገሪቱን አካሄድ
አካሄድ እንደ ጸረ አሜሪካና ጸረ አጋሮቹ አድርገው ፈርጇታል። በዚህ ሁኔታ ላይ የሚገኘውን የደቡብ አፍሪካና አሜሪካን ግንኙነት ለማሻሻል ሴሪል ራማፎሳ ከዶናልድ ትራምፕ ጋር በዲፕሎማሲያዊ መንገድ ለመነጋገር ወደ አሜሪካ ያቀናሉ ተብሏል። ትራምፕ በተደጋጋሚ በሚተቹት የደቡብ አፍሪካ ሕጎችና በነጭ ገበሬዎች ላይ ይደርሳል ስለተባለው በደል ፕሬዝዳንቱ የተሳሳቱ መረጃዎች እየደረሷቸው እንዳሉ ሴሪል ራማፎሳ እግረ መንገዳቸውን ያስረዳሉም ተብሏል። የደቡብ አፍሪካ መንግስት እንደውም የሀገሪቱ ነጭ ዜጎች ከጥቁሩ አንጻር እጅግ ሀብታምና የቅንጦት ኑሮን የሚመሩ ናቸው ብሏል። በዚህ ጉዳይ ላይ ሴሪል ራማፎሳ በአይቮሪ ኮስት ባደረጉት ንግግር ከትራምፕ ጋር በስልክ እንደተወያዩና በደቡብ አፍሪካ እየተካሄደ ያለው ነገር ምንድነው ብለው ላነሱላቸው ጥያቄ የደቡብ አፍሪካን ስም ለማጉደፍ ከሚፈልጉ አካላት የሚደርሱት መረጃዎች ነው ችግሩ እንዳሏቸው ገልጿል። ዓለም አቀፍ ጉዳዩን ስናዘጋጅ አሶሺየትድ ፕሬስ፣ ሮይተርስ እና ቢቢሲን በምንጭነት ተጠቅመናል።